Good. So በዚህኛው ኮርስ በዚህኛው ሞጁል ላይ ግሬድ 8 ሞጁል 1 ነው የሚቀጥለው ሶሻል ስቴዲ ግሬድ 8 አይ ቲንክ ትንሽ ሞጁሉ ሰፋ ያሉ ሀሳቦች አሉ። ነገር ግን ቀስ እያለን በተወሰነ መልኩ በደንብ አንደርስታንድ እንድታደርጉ ለማድረግ እንሞክራለን። ይታያል አይደለ ስክሪኑ? Yes. ሌሎቻችሁ ድምፅ አይሰማም? ይታያል። ይታያል። ሚውት አድርገን አድርገን ራይት ሶ ዩኒት 1 ላይ ፊዚካል ካራክተሪስቲክስ ኦፍ ዘ ኤርዝ የሚለውን ፓርት ነው የምናገኘው። ይሄም ማለት የመሬቱ የውጨኛው ወይንም መሬት ላይ የምናገኛቸው የውጨኛው ክፍል ብዙ አይነት ገጽታዎችን ለማየት እንሞክራለን። መሬት እንደምታወቀው የተለያዩ አይነት ገጽታዎች እንዳሉ ይታወቃል። እነዛን ገጽታዎችን በተለያየ አይነት መንገድ ለማየት እንሞክራለን። ሶ ኮንተንቶች በዚህ ዩኒት ላይ የተካተቱት ሶስት ዋና ኮንተንቶች አሉ። ፎርስ ሼፒንግ ዘ ኤርዝ ሰርፌስ። እንግዲህ መሬታችን እንደምናውቀው መሬት ላይ የተለያዩ አይነት ገጽታዎችን እናገኛለን። ያም ማለት መሬት ሜዳ እናገኛለን፣ ሸለቆ፣ ተራራ እና የተለያዩ አይነት ወጣ ገባማ የሆኑ የመሬት ክፍሎችን እናገኛለን። ሶ ያንን የመሬትን ክፍል የፈጠሩ ፎርሶች የሚባሉ አሉ። በጂኦግራፊ ወይንም በኢንቫይሮንመንታል ሳይንስ የሚታወቅ በተለይም በጂኦግራፊ እነዚህን ፎርስ ብለን እንጠራለን። ሶ ያንን የመሬትን ቅርጽ የፈጠሩ ሂደቶችን ለማየት እንሞክራለን። ሁለተኛ ላይ ኮምፖዚሽን አንድ ስትራክቸር ኦፍ ኤርዝ አቶሞስፌር፣ ስለ አቶሞስፌሪክ ኮምፖዚሽን በተወሰነ መልኩ እንዳስሳለን። በዚህኛው በሁለተኛው ሴሽን ምናልባት በሶስተኛ ወይ በአራተኛ ግንኙነታችን እንዳስሳለን። አቶሞስፌር የሚለው ከባቢ አየራችን ማለት ነው። ከባቢ አየራችን ምን እንደሚመስል ለመዳሰስ እንሞክራለን። ከባቢ አየራችን ላይ እንግዲህ እንደምታውቀው አራት አይነት ሌቭሎች አሉ። ትሮፖስፌር የምንላቸው፣ ስትራቶስፌር፣ ሜዞስፌር እና ቴርሞስፌር ብለን የምንጠራቸው አራት ደረጃዎች አሉ። እነዛ በውስጡ ምን የኤር ሞለኪውልስ ወይንም ጋስ ሞለኪውልስ ይዟሉ የሚሉ ነገሮችን በስፋት የምንዳስስ ይሆናል። በሶስተኛ ደረጃ ላይ ኤሌመንትስ ኤንድ ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት፣ የዌዘር እና የክላይሜት ኤሌመንት እና ኮንትሮሎችን ለማየት እንሞክራለን። ይሄ ምናልባት በሶስተኛ ደረጃ ላይ የምንዳስሰው ይሆናል። ስለዛሬ በቀጥታ እስቲ ዋንን እንይበት። ፎርስ ሼፒንግ ዘ ኤርዝ ሰርፌስ፣ ይሄ መሬታችንን የፈጠሩ ፎርስስ ብለን የምንጠራቸው እነማን ናቸው? በአጠቃላይ ፎርስስ ብለን የምንጠራቸው ቤዚካሊ ፎርስስ ብለን የምንጠራቸው መሬትን እንግዲህ እንደምታውቀው በተለያዩ አይነት ፎርሶች የተፈጠሩ ናቸው። ለምሳሌ ሜዳ፣ ተራራ፣ ሸለቆ፣ ረባዳማ፣ ኮረብታማ የሆኑ መሬቶች በተለያዩ አይነት ፎርሶች የተፈጠሩ ናቸው። እነዛንም ፎርሶች በእነዚህ በሁለት ከፍለን ማየት እንችላለን። በእነዚህ በሁለቱ ፎርሶች ላይ ከፍለን ማየት እንችላለን። ያም ኢንዶጄኒክ ኤንድ ኤግዞጄኒክ ተብሎ ይጠራሉ። እነዚህን ፎርሶች በሁለት ካቴጎሪ ላይ ከፍለን እናያለን። ይሄ ማለት ኢንዶጄኒክ ኤንድ ኤግዞጄኒክ ተብሎ ይጠራሉ። እነዚህ ኢንዶጄኒክ የሚባለው ምንድን ናቸው እና ኤግዞጄኒክስ ምንድን ነው? የመጀመሪያ ኢንዶጄኒክ ፎርስስ የሚለው ምንድን ነው? ይሄ ኢንዶጄኒክ በሌላ አነጋገር ኢንተርናል ፎርስስ ማለት ነው። ኢንዶጄኒክ የምንለው በሌላ አነጋገር ኢንተርናል ፎርስ ማለት ነው። ምን ማለት ነው? መሬታችን ከውጨኛው የመሬት ክፍል ላይ ስለምንኖር የሰው ልጅ እና ስራውን የምንሰራው በውጨኛው የመሬት ክፍል ላይ ስለሆነ ብዙ ጊዜ ስለ ውስጠኛው የመሬት ክፍል ብዙ ስሜት ላይሰማን ይችላል። ነገር ግን የተለያዩ አይነት እንቅስቃሴ ውስጥ ላይ ሲኖር ይሰማናል። የሚያሳየው ምንድነው? መሬት ውስጥ በጣም ብዙ አይነት እንቅስቃሴዎች ስላሉ endogenous forces originated inside the earth and it is responsible for building landforms through process such as tectonic movement, volcanic activity, earthquake which create mountains, plateau, valley and islands. እዚህ ጋር እንደምትመለከቱት እነዚህ ኢንተርናል ፎርስስ ወይንም ኢንዶጄኒክ ፎርስስ
መነሻ የሚያደርገው በዋናነት በውስጠኛው የመሬት ክፍል ላይ ይሄኛው የመሬትን በውጨኛው የመሬት ክፍል ላይ የምናገኛቸው ለምሳሌ ቮልካኒክ አክቲቪቲስ፣ ይሄ ምናልባት በመሬት ውስጥ የምናውቀው ቮልካኒክ አክቲቪቲ፣ እርዝኪውክ ወይንም የመሬት መንቀጥቀጥ አንድ እነዚህም ደግሞ በዋናነት የተለያዩ አይነት ተራሮች እንዲፈጠሩ ፕላቱ ወይንም ረባዳማ የሆኑ መሬቶች እንዲፈጠሩ የተለያዩ አይነት አይዝላንድስ አስወለስ ቫሊስ እንዲፈጠር ምክንያት የሚሆኑ በመሬት በውስጠኛው ክፍል ላይ የምናገኛቸው እንቅስቃሴዎች ናቸው ማለት ነው። ብዙ ጊዜ እነዚህን ፕሮሰስ እንላለን፣ ፎርስስ እንላለን፣ ኢንተርናል ፕሮሰስ ወይንም ኢንተርናል ፎርስስ ብለን እንጠራቸዋለን። እነዚህን በዋናነት በእነዚህ በሶስት ቦታ ላይ ከፍለን ማለት እንችላለን። ቴክቶኒክ ሙቭመንትስ ራይት፣ ቴክቶኒክ ሙቭመንትስ፣ ቮልካኒክ አክቲቪቲስ ኤንድ እርዝኪውክ። እነዚህን በእርግጥ አሁን በቀጣይ ስላይድ ላይ እያንዳንዳችሁን እናይበታለን። ቴክቶኒክ ሙቭመንትስ፣ ቮልካኒክ አክቲቪቲስ ኤንድ እርዝኪውክ፣ ይሄ በመሬት በውስጠኛው ክፍል ላይ የሚታዩ የተለያዩ አይነት እንቅስቃሴዎች ማለት ነው። ሁለተኛው ኤግዞጀኒክ ፎርስስ ወይንም ኤክስተርናል ፎርስስ፣ ይሄም ማለት በመሬት በውጨኛው ክፍል ላይ የሚታዩ ሂደቶች ማለት ነው። ዲስ ፎርስስ አክት ኦን ዘ ኤርዝ ሰርፌስ፣ ይሄ በዋናነት በመሬት በውጨኛው ክፍል ላይ የሚታይ ሂደት ነው ማለት ነው። they are also gradually wear down the earth down through weathering, erosion, transportation and deposition. I think እነዚህን የኤግዞጀኒክ ፎርስስ ብለን የምንጠራቸውን ወይንም እነዚህን ኤክስተርናል ፎርስስ ብዙ ጊዜ የምናያቸው ተጽዕኖውንም ብዙ ጊዜ የምናገኛቸው ናቸው ማለት ነው። ምንድን ናቸው እነዚህ? ዌዘሪንግ የምንላቸው፣ ኢሮዥን፣ ትራንስፖርቴሽን አንድ ዲፖዚሽን። ይህን በዋናነት በእነዚህ ፋክተርስ አማካኝነት ለምሳሌ በውሃ፣ በንፋስ፣ በበረዶ ሲቀልጥ እና የተለያዩ አይነት የባህር ማዕበል አማካኝነት የሚንቀሳቀሱ ፕሮሴሶች እንደማለት ነው። ስለዚህ እነዚህ በመሬት በውጨኛው ክፍል ላይ የሚታዩ ሂደቶች ናቸው ማለት ነው። ይሰማችኋል አይደል? ይሰማል። ይሰማል። በአጠቃላይ መሬታችን ልክ ያን ድሮ ጥንት ዘመን እንደተፈጠረ አይደለም ዛሬ የምናገኘው። የስ ለምሳሌ መሬት ተራራማ የሆኑ መሬቶች አንዳንድ ጊዜ ዝቅታማ የሆኑ መሬቶች ደግሞ ሸለቆ መሆን ወይንም እነዛ ቦታዎች ደግሞ የተለያዩ አይነት በጎርፍ አማካኝነት የመጡ ነገሮች ተከማችተው ሌላ ቅርጽ የመሆን እድል አለ። የሚያሳየው ምንድነው? መሬት ልክ አንድ ጊዜ እንደተፈጠረ ለዘመናት ለረጅም ጊዜያት አይቆይም። ለምን? በእነዚህ ሂደቶች አማካኝነት በኢንዶጀኒክ ኤንድ ኤግዞጀኒክ ፎርስስ አማካኝነት ማለት ነው። እነዚህ ምንድናቸው ያልነው? ኢንዶጀኒክ ማለት ኢንተርናል ፎርስስ፣ በሌላ አነጋገር ኢንተርናል ፎርስስ ማለት ነው። ይህንን ኢንተርናል ፎርስ ብለን እንጠራለን። እነዚህን ኢንተርናል ፎርስስ ብለን እንጠራለን። አንድ ኤግዞጀኒክ በሌላ አነጋገር ኤክስተርናል ማለት ነው። ኤክስተርናል ፎርስስ ብለን እንጠራለን ማለት ነው። ይሄ መሬት በውጨኛውም ክፍል እንቅስቃሴ አማካኝነት መጀመሪያ የተፈጠረውን ኔቸር ወይንም መጀመሪያ የተፈጠረውን አፈጣጠር ሉዝ ያደርጋል ማለት ነው። እስቲ አሁን እነዚህን ኢንተርናል እና ኤክስተርናል ፎርሶችን እያንዳንዳቸውን እስቲ ለማየት እንሞክር። እነዚህ ኢንተርናል ፎርስስ ወይንም ኢንዶጀኒክ ፎርስስ ብለን የጠራናቸው ቅድም ቮልካኒክ አክቲቪቲስ፣ እርዝኪውክ አንድ ቴክቶኒክ ፕሮሰስ ብለን የጠራናቸውን እስቲ እያንዳንዳቸውን ለማየት እንሞክር። እነዚህ ኢንተርናል ፎርስስ የምላቸው በዋናነት የሚመጡት ከመሬት ከውስጠኛው ክፍል they comes from the interior part of the earth's surface። ልክ መሬታችን እንደምታውቀው የመሬታችን የውስጠኛው ክፍል በጣም በብዙ አይነት ሙቀት በብዙ አይነት እንቅስቃሴ የተሞላ ነው። በእርግጥ ብዙ ጊዜ እኛ አሁን ከታችኛው የመሬታችን ክፍል ላይ ስለምንኖር በመሬት ውስጠኛው ክፍል ላይ ብዙ እንቅስቃሴ መኖሩ ብዙም ላናቅ እንችላለን
ኤርዝስ ስትራክቸር የመሬት የውስጠኛው ክፍል ማለት ነው በብዙ እንቅስቃሴዎች የተሞላ ነው። እነዛን እንቅስቃሴዎችን ነው ይሄ ኢንተርናል ፎርስስ ወይንም ኢንተርናል ፕሮሰስ ብለን የምንጠራው። ዲስ ፎርስስ ፎርም አፕስ ኤንድ ዳውንስ ኦን ዘ ሰርፌስ ኦር ኦን ዘ ኤርዝስ ክረስት። ልክ ይሄ በመሬት በውስጠኛው ክፍል ላይ የሚኖረው የተለያዩ አይነት እንቅስቃሴዎች በመሬታችን በውጨኛው ክፍል ላይ የተለያዩ አይነት ዝቅታና ከፍታዎች እንዲፈጠሩ ምክንያት ይሆናሉ ማለት ነው። እነዚህ ኢንተርናል ፎርስስ ዚስ ፎርስስ ማለት ኢንተርናል ፎርስስ ማለት ነው። እነዚህ ፎርሶች ደግሞ በመሬት በውጨኛው ክፍል ላይ ከፍታዎችና የተለያዩ አይነት ዝቅታዎች እንዲፈጠሩ ምክንያት ይሆናል ማለት ነው። ዚስ ፎርስስ ኢንክሉድ ላይክ ፎልዲንግ ቮልካኒዝም ኤንድ እርዝኪውክ። እስቲ እያንዳንዳቸውን ለማየት ሞክር። ፎልዲንግ የምንለው ልክ መሬት ያስ አይ ቲንክ እዚች ላይ ታዩታላችሁ። ይታያል አይደል ስክሪኑ? yes ያ መሬት ለምሳሌ በሁለት በኩል ወይ ሲሳሳብ ወይንም እርስ በርስ ሲገፋፋ ማለት ነው። ይህንን ፎልዲንግ ብለን እንጠራለን። ለምሳሌ ልክ መሬት በዚህ በኩልም ወደዚህ ሲገፋ ያስ በግራና በቀኝ ማለት ነው ወደ አንድ አቅጣጫ ሲስብ ያስ ፎልዲንግ ስትራክቸር ይፈጠራል ማለት ነው። ምን ማለት ነው? እስቲ አንድ ወረቀት በእጃችሁ ያዙና ወረቀቱን በሁለቱም እጅ ወደ አንድ አቅጣጫ ስትገፉ ወረቀቱ መሃል ላይ ይጨማደዳል። ወረቀቱ መሃል ላይ ይጨማደዳል ወይንም ከፍና ዝቅ ማለት እድል ይኖራል። ልክ አንድ ወረቀት በእጃችሁ ያዙና አንድን ወረቀት ልክ ጫፍና ጫፍ ይዛችሁበት ወደ አንድ አቅጣጫ ሁለቱንም እጅ ወደ አንድ አቅጣጫ ስትገፉ ወረቀቱ መሃል ላይ ይጨማደዳል ወይንም ከፍና ዝቅ ማለት እድል ይመጣል ማለት ነው። ያንን ነው ፎልዲንግ የሚለው። ልክ እንደዛ ማለት ነው። ልክ እችኛውን ከዚህኛው አቅጣጫ ያዝ ልከቲር ልክ ከዚህ ወደዚህ ስንገፋ በዚህ በኩልም ወደዚህ ስንገፋ ማለት ነው። አይ ቲንክ let me change the color እስቲ ከለሩን እንቀይር። ልክ ይሄንን ኦብጀክት ልክ በዚህ በኩል ወደዚህ ስንገፋ እና በዚህ በኩልም ወደዚህ ስንገፋ ማለት ነው። ልክ እዚህ ላይ እየገፋን ስንመጣ እዚህ ላይ ምን ይፈጠራል? ይሄንን ግፊት እየጨመረ ስንመጣ ወይንም ኤነርጂን በደንብ አፕላይ ስናደርግ ይሄ ወረቀት ምን ሆናል? ወደዚህ ከፍ ማለት ወይንም ወደዚህ ከፍ ማለት ነገር ይመጣል። ወይ ወደዚህ እንደዚህ ዝቅ ይላል ወይንም ወደዚህ ከፍ ይላል። ይሄ ነው ፎልዲንግ የሚለው። መሬት ላይ ሁል ጊዜ በተከታታይነት እንደዚህ አይነት ፎርስ ይኖራል። መሬት እርስ በርስ የመገፋፋት እርስ በርስ አንዱ ወደ ሌላኛው አቅጣጫ ፑሽ የማድረግ ሂደት ማለት ነው። ይህንን ፎልዲንግ ብለን እንጠራለን ማለት ነው። ይሄ ፎልዲንግ ስትራክቸር ወይንም ይሄ ፎልዲንግ ፕሮሰስ መሬት ላይ በጣም ኮንቲኒየስ የሆነ ቼንጅ ያስከትላል ማለት ነው። ይህንን ፎልዲንግ ብለን እንጠራለን። ሁለተኛው ኦፍኮርስ ከዚህ ጋር ተያይዞ የተለያዩ አይነት ስትራክቸሮች ይፈጠራሉ። በፎልዲንግ አማካይነት የተለያዩ አይነት ስትራክቸሮች ይፈጠራሉ። ከነዛ ውስጥ አንደኛው ፎልድ ማውንቴንስ የሚባለው። ፎልድ ማውንቴንስ ቅድም እንዳሳየሁት ልክ መሬት በሁለት አቅጣጫ ሲገፋ መሬት ለምሳሌ አንድን መሬት ልክ ይህንን ሁለት ኦብጀክት የስ ይህንን ኦብጀክት በዚህ በኩልም ስንገፋ የስ በዚህ በኩልም ስንገፋ ይሄ ኦብጀክት ምን ይሆናል? በዚህ በኩል ወደዚህ ስንገፋ በዚህ በኩልም ወደዚህ ስንገፋ እዚህ መሃል ላይ በጣም ከፍ ያለ ነገር ሊፈጠር ይችላል። ያ ነው ይህ ፎልድ ማውንቴንስ ብለን የምንጠራው። ዓለም ላይ በጣም ብዙ ቦታዎች ላይ እነዚህን ፎልድ ማውንቴንስ ማግኘት እንችላለን። ዓለም ላይ በጣም በብዙ አካባቢዎች ላይ የተለያዩ አይነት ፎልድ ማውንቴንስ ልናገኝ እንችላለን ኢንክሉዲንግ አፍሪካ። ከነዛ ውስጥ አንደኛው ኤንድስ ማውንተን በሳውዝ አሜሪካ፣ ሮኪ ማውንተን ኖርዝ አሜሪካ፣ አልፕስ ማውንተን በዩሮፕ፣ ሂማሊያ በኤዥያ ውስጥ፣ አትላስ ኖርዝ አፍሪካ፣ ኬፕ ሬንጅስ ሳውዝ አፍሪካ አንድ አውስትራሊያን ኤልፕስ በአውስትራሊያ ላይ የሚገኙ የፎልድ ማውንተንስ ስትራክቸርስ ማለት ነው። ይሄ ማለት ልክ እዚህ ጋር እንዳሳየዋችሁ እዚች ላይ እንዳያችሁት ልክ ይሄ መሬት
በዚህ በኩልም ወደዚህ ሲገፋ፣ በዚህ በኩልም ወደዚህ ሲገፋ፣ በዚህ መሀል ላይ የሚፈጠር አይነት ተራራ ነው። ይሄ ፎልድ ማውንቴንስ የሚባል ልክ እንደዚህ አይነት ማለት ነው። ይሄ ልክ የተጨማደደ አይነት ስትራክቸር ይመስላል። ሶ ልክ እንደዚች አይነት ተራሮች በእርግጥ በጣም ትላልቅ ናቸው። ለምሳሌ እንደና ሂማሊያ ማውንቴንስ በጣም ትላልቅ የምንላቸው ናቸው። ሶ እንደዚህ አይነት ስትራክቸር ሲፈጠር ነው ፎልድ ማውንቴንስ ብለን የምንጠራው። ሶ እነዚህ ፎልድ ማውንቴንስ ዓለም ላይ የሚኖሩ የተለያዩ አይነት ቦታዎች አሉ። ለምሳሌ ኖርዝ አሜሪካ ላይ ሮኪ ማውንቴንስ፣ ሳውዝ አሜሪካ ላይ ኤንድስ ማውንቴን፣ አውስትራሊያ ላይ ሚን ኤዥያ ላይ ሂማሊያ ማውንቴንስ፣ ኖርዝ አፍሪካ ላይ ይሄ በአልፒስ ማውንቴን የምንላቸው ብዙ ቦታዎች ላይ የምናገኝ ይሄ በቢጫ ቀለም ያለው በዓለም ላይ ያሉ የተለያዩ አይነት የፎልድ ማውንቴንስ ስትራክቸር ማለት ነው። ሶ በአጠቃላይ ፎልድ ማለት ወይም ፎልድ ስትራክቸር ብለው ልክ መሬት በሁለት አቅጣጫ ሲገፋፋ የሚፈጠር አይነት ጉብታ ወይንም ተራራ እንደማለት ነው። ይሄ አንዱ የኢንተርናል ፎርስ አማካኝነት የሚፈጠር ስትራክቸር። ሁለተኛ ፎልቲንግ የምለው ነው። ፎልቲንግ is the movement of the earth's crust, or sometimes it forms the cracks. ይሄ የመሬት መሰንጠቅ ማለት ነው በሌላ አነጋገር ፎልት የምለው። so these cracks are also sometimes called as a faults. ይሄ የመሬት መሰንጠቅ ብለን የምንጠራው አይ ቲንክ በየቦታ ምናልባት በተለያየ አይነት ነገር ልንሰማ እንችላለን። መሬት በተለያየ አይነት ምክንያት የመሬት መሰንጠቅ ሊያጋጥም ይችላል። ሶ የመሬት መሰንጠቅ በዋናነት የሚከሰቱት በእነዚህ በሁለቱ ነገሮች ነው። አንደኛው በቴንሽናል ፎርስ አማካኝነት፣ ሁለተኛው በኮምፕሬሽናል ፎርስ አማካኝነት። ሶ ምን ማለት ነው? ስክሪን ይታያቸዋል አይደል? አዎ ይታያል። Yes. በጣም አሪፍ። ሶ ሁለት ነገር እዚህ ጋር ለማሳየት እንሞክር እስቲ። ቴንሽናል ፎርስ እና ኮምፕሬሽናል ፎርስ የሚባለው ምን ማለት ነው? ቴንሽናል ፎርስ ማለት ሁለት ፎርሶች አንድን ኦብጀክት ወደ ተለያዩ አቅጣጫ ሲስቡ ማለት ነው። ይሄ ቴንሽናል ፎርስ ይባላል። ለምሳሌ እዚህ ጋር ይሄንን ኦብጀክት ተመልከቱ። ለምሳሌ ይሄንን ኦብጀክት ልክ አንዱ ፎርስ ወደዚህ ሲስብ፣ ሌላኛው ፎርስ ወደዚህ ሲስብ ማለት ነው። ያኔ ምን ይፈጠራል? መሀል ላይ የሆነ ስንጥቅ ይፈጠራል። ይህንን ፎልት ብለን እንጠራለን፣ ወይንም ክራክስ ብለን እንጠራለን። አይ ቲንክ የሆነ ማፕ አለ መሰለኝ ከቀጣይ ስላይድ ላይ አይ ቲንክ እዚች ላይ ታዩታላችሁ። ቴንሽናል ፎርስ የምለው የስ እዚች ላይ ይታያችኋል። ልከት እዚህ ላይ ለምሳሌ ሁለቱም ፎርስ እዚህ ጋር አንድ ፎርስ አለ ወደዚህ የሚስብ፣ እዚህ ጋር ሌላ ፎርስ አለ ይህንን ኦብጀክት ወደዛ የሚስብ። ስለዚህ መሀል ላይ ምን ይፈጠራል ማለት ነው? ክራክ ወይንም ፎልትስ ይፈጠራል፣ ወይንም ስንጥቅ ይፈጠራል ማለት ነው በሌላ አነጋገር። ራይት አይ ቲንክ እዚህ ጋር የበለጠ ገላጭ እዚህ ጋር ታዩታላችሁ። ለምሳሌ ይህንን ኦብጀክት ሁለት ፎርስስ ወደ ተለያዩ አቅጣጫ ሲስቡ፣ ራይት አስዩም እስቲ በእጃችሁ ላይ አንድ ወረቀት ይዛችሁ ያን የያዛችሁትን ወረቀት በሁለቱም እጃችሁ ወደ ተለያዩ አቅጣጫ ስትስቡ ማለት ነው። ስለዚህ ያኔ በወረቀታችሁ ላይ በያዛችሁት ወረቀት ላይ ሊፈጠር የሚችለው ነገር ምንድነው? ወረቀቱ ወይ መቆረጥ ወይ የመቀደድ እድል ነው የሚያጋጥም። ይሄ ፎልት ስትራክቸር ይባላል። ልክ እዚች ላይ ታዩታላችሁ። ይሄ ወደዚህ ስስብ፣ በዚህ በኩልም ወደዚህ ስስብ፣ መሀል ላይ እነዚህ አይነት ስንጥቅ ይፈጠራል። ይሄ ስንጥቅ ስትራክቸር ነው ዋት ኮል ፎልት ወይንም ክራክ የምንለው። ስለዚህ በእንደዚህ አይነት ነገሮች ምን ይፈጠራል? በዋናነት ስምጥ ሸለቆች ይፈጠራል። ስምጥ ሸለቆች እዚህ ላይ በጣም ዝቅ ያለ መሬት ይፈጠራል። ይሄ ነገር ለምንድን ነው የተፈጠረው? ልክ እዚህ ጋር የነበረው ይሄ ፎርስ ይህንን መሬት ወደዚህ ስስብ፣ እዚህ ጋር ያለው ፎርስ ደግሞ ይህንን መሬት ወደዚህ ስስብ፣ እዚህ መሀል ላይ ያለው መሬት ምን ይሆናል? ወደ ታች ይሰምጣል። ወደ ታች ሲሰምጥ ልክ ሪፍት ቫሊ ወይንም ስምጥ ሸለቆ ይፈጠራል ማለት ነው። ይሄ አንዱ የፎልቲንግ ስትራክቸር። ይህንን የሚያደርገው ማን ነው? በመሬት ውስጥ ያለው በመሬት በውስጠኛው ክፍል ላይ ያለው ኢንተርናል ፎርስ ማለት ነው፣ ወይንም
ኤንዶጀኒክ ፎርስ ብለን የምንጠራው ከነዚ ውስጥ አንዱ ፎልት ስትራክቸር አንደኛው ነው ማለት ነው። ሌላኛው ስምጥ ሸለቆ ነው ወይም ሪፍት ቫሊ ብለን እንጠራለን። እንግዲህ ኢትዮጵያ ውስጥ በጣም ሰፊ ቦታ ከሰሜን እስከ ደቡብ በጣም ሰፊውን የኢትዮጵያ ክፍል የሚይዝ ነው። ኢትዮጵያ ውስጥ እንግዲህ ስምጥ ሸለቆ የሚባለው ቦታ በጣም ሰፊ ኤሪያ የሚሸፍን የመሬት ክፍል ነው ሪፍት ቫሊ ብለን የምንጠራው። ይሄኛው ልክ እዚች ላይ እንዳሳየዋችሁ እዚች ቦታ ላይ እንዳያችሁት ሪፍት ቫሊ የሚፈጠረው በፎልቲንግ አማካኝነት ፎልቲንግ በዚህ በፎልቲንግ አማካኝነት ፎልቲንግ ማለት ነው አንድን የመሬት ክፍል ሁለት አይነት ፎርሶች ወደ ተለያዩ አቅጣጫ ሲስብ መሬት ላይ የነበረው መሬት መሀል ላይ የነበረው መሬት ወደ ታች ዝቅ ይላል ወይንም ይሰምጣል ማለት ነው። ያን የምንፈጠራል ስምጥ ሸለቆ ወይንም ሪፍት ቫሊ የሚባለው ስትራክቸር ይፈጠራል ማለት ነው። ስምጥ ሸለቆ እንግዲህ የኢትዮጵያ ስምጥ ሸለቆ እንደምታውቀው የታላቁ ምስራቅ አፍሪካ ስምጥ ሸለቆ አካል አይ ቲንክ በምስራቅ አፍሪካ ላይ በጣም ታዋቂ ከሚባሉ የመሬት ክፍሎች አንደኛው ነው። ራይት አይ ቲንክ እዚች ላይ ታዩታላችሁ የታላቁን የምስራቅ አፍሪካ ስምጥ ሸለቆ የሚጀምረው ከጆርዳን ነው። ከጆርዳን ይጀምርና እስከ ሞዛምቢክ ድረስ ይዘልቃል እስከ ጫፍ አይ ቲንክ እስከ ደቡብ አፍሪካ ጫፍ ማለት ነው። ደቡብ አፍሪካ አያካትትም በርግጥ እስከ ሞዛምቢክ ድረስ ይዘልቃል። ይሄ ታላቁ የምስራቅ አፍሪካ ስምጥ ሸለቆ እስከ ሞዛምቢክ ድረስ የሚዘልቅ ነው። ይሄኛውም በዋናነት ይሄ ታላቁ የስምጥ ሸለቆ በጣም ብዙ ዲስታንስ ይሸፍናል። ያም 7200 ኪሎ ሜትር ከሶሪያ እስከ ሞዛምቢክ ድረስ ከሶሪያ እስከ ሞዛምቢክ ድረስ የሚይዘውን ቦታ የሚሸፍን የታላቁ የምስራቅ አፍሪካ ስምጥ ሸለቆ የሚባለው። ይሄኛውም በዋናነት ቀይ ባህር የእሱ አካል ነው። አንድ ኤሪትራ ይህን አካል ኢትዮጵያ፣ ኬንያ፣ ታንዛኒያ፣ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሩዋንዳ፣ ቡሩንዲ እያለ እስከ ሞዛምቢክ እስከ ታችኛው ድረስ የሚዘልቅ የመሬት ክፍል ማለት ነው ታላቁ የምስራቅ አፍሪካ ስምጥ ሸለቆ ብለን የምንጠራው ማለት ነው። ይሄ እንግዲህ ኢትዮጵያ ውስጥ በጣም ብዙ አይነት ትርጉም ያለው የመሬት ክፍል ነው። ታላቁ የምስራቅ አፍሪካ ስምጥ ሸለቆ የምንለው ኢትዮጵያ ውስጥ እንግዲህ በጣም ብዙ ትርጉም ያሉ መሬቶችን እናገኛለን። በጣም ብዙ የመሬት ክፍሎችን የያዘ ነው ይሄ ታላቁ የምስራቅ አፍሪካ ስምጥ ሸለቆ ብለን የምንጠራው። ራይት በጣም ብዙ የአፍሪካ ክፍሎችን የያዘ የመሬት ክፍል ነው ይሄ ታላቁ የምስራቅ አፍሪካ ስምጥ ሸለቆ ብለን የምንጠራው ማለት ነው። ይሄኛውም በዋናነት የተፈጠረው በፎልቲንግ አማካኝነት ነው። አይ ቲንክ ፎልቲንግ ስትራክቸር የሚለውን ሀሳብ ቅድም ለማንሳት ሞክረናል። አይ ቲንክ እስቲ እችኛውን ማፕ ቀረብ ብላችሁ ለማየት ሞክሩ። አይ ቲንክ ከዛኛው ትንሽ የተሻለ ነው። አይ ቲንክ እዚች መሀል ላይ እንግዲህ ቀይ ባህርን ታዩታላችሁ። ይታያችኋል ይሄ ማፕ? Yes. እዚች መሀል ላይ እዚች አካባቢ ላይ ቀይ ባህር እናገኛለን እና ጆርዳን ወይንም ሶሪያ እዚች አካባቢ ከኤዥያ ኮንቲነንት ማለት ነው ከአረቢያን ኮንቲነንት ከዚያ አካባቢ ጀምሮ ነው እንግዲህ ታላቁ የምስራቅ አፍሪካ ስምጥ ሸለቆ እስከ ሞዛምቢክ ድረስ የሚዘልቀው ከዚያ አካባቢ በመነሳት ነው። በአጠቃላይ ኢትዮጵያን ጨምሮ ኤርትራ፣ ኬንያ፣ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሩዋንዳ እነዛን በአጠቃላይ ይዞ ያለ ቦታ ነው ታላቁ የምስራቅ አፍሪካ ስምጥ ሸለቆ ብለን የምንጠራው ማለት ነው። ይህ ስምጥ ሸለቆ ምን አይነት አድቫንቴጅ አለ እስቲ ኢትዮጵያ ውስጥ የምታውቁት ነገር አለ?
በተለይም ኢትዮጵያ ውስጥ ስምጥ ሸለቆ ሲባል ሰዎች የሚያውቁት ወይንም የሚይዙት አስተሳሰብ አለ። ስምጥ ሸለቆ ሲባል ምንም ስራ ማይሰራበት፣ ሰው ማይኖርበት፣ ምንም አይነት የኢኮኖሚክ አክቲቪቲ የሌለበት ቦታ አድርጎም ሰው ምስለው። ነገር ግን እንደዛ አይደለም። ስምጥ ሸለቆ ማለት ልክ እዚህ ላይ እንዳያችሁት መሬቱ ዝቅ ያለ አካባቢ ነው እንጂ መሬቱ ትንሽ ዝቅ ያለ አካባቢ ነው እንጂ ሰው የሚኖርበት የተለያዩ ስራዎች የሚሰሩበት በጣም ብዙ አይነት የተፈጥሮ ሀብት ያለበት አካባቢ ነው ስምጥ ሸለቆ ተብሎ የሚጠራው። እስቲ ኢትዮጵያ ውስጥ የስምጥ ሸለቆ አካል የሆኑ ከተሞችን ታውቁታላችሁ? በጣም ትላልቅ ከተሞች አሉ። ትላልቅ የመስኖ ስራዎች ያሉባቸው ቦታዎች አሉ። የምታውቁት ቦታ አለ ኢትዮጵያ ውስጥ የስምጥ ሸለቆ አካል የሆነ? ይሰማችኋል? Yes. አናውቅም። አታውቁም? ለምሳሌ ሀዲያ ዞን ላይ ምናልባት ከምባታ ዞንን ትንሽ በእርግጥ ድንበር ላይ ነው፣ ከምባታ ዞንን ታች አያደርግም። የሀዲያ ዞን ለምሳሌ ሻሾጎ ወረዳ በአብዛኛው የስምጥ ሸለቆ አካል ነው። በእርግጥ የስምጥ ሸለቆ ጫፍ ላይ ነው የምንገኘው። በተለይም የሻሾጎ ወረዳ እና አላባን ይዞ ሐዋሳ፣ ሻሸመኔ እነዛ አካባቢዎች በአብዛኛው የስምጥ ሸለቆ አካላት ናቸው እና ከዛ በመነሳት ዝዋይ፣ መቂ፣ አዳማ፣ ማታራ ያስ አብዛኛው የአፋር ክፍል እነዚህ ቦታዎች የስምጥ ሸለቆ አካላት ናቸው። ስምጥ ሸለቆ ሲባል ሰው ማይኖርበት ስራ ማይሰራበት አረጋችሁ መሳል የለባችሁ። በአብዛኛው ኢትዮጵያ ውስጥ እንደውም ኢኮኖሚካሊ በጣም ብዙ ጠቀሜታ ያላቸው ቦታዎች ናቸው እነዚህ አሁን ያነሳናቸው። ለምሳሌ እንደነ መታራ ያሉ ቦታዎችን በምታዩበት ሰዓት የስምጥ ሸለቆ አካል ነው። በጣም ብዙ የመስኖ ስራዎች የሚሰሩበት በጣም ብዙ የኢኮኖሚ ጠቀሜታ ያላቸው አካባቢዎች ናቸው ማለት ነው። ስለዚህ ስምጥ ሸለቆ ሲባል ምናልባትም በጣም ምድረ ባዳ አድርገን ምንም ስራ የሌለበት ሰው ማይኖርበት ምንም የተፈጥሮ ሀብትን የማነካበት የማንደርስበት አድርገን መሳል አለብን። ነገር ግን ስምጥ ሸለቆ የሚባለው ለምንድን ነው? ከኖርማል ሃይላንድ የስ ከኖርማል መሬት ትንሽ ዝቅ ያለ አካባቢ ስለሆነ ነው ስምጥ ሸለቆ ተብሎ የሚጠራው ማለት ነው። ሌላኛው ቮልካኒዝም ነው። ቮልካኒዝም የሚባለው እንደምታውቁት is a process by which molten rocks or magma is forced out to the surface of the earth። ይሄ ቮልካኒዝም ብለን የምንጠራው ልክ የቀለጠው ድንጋይ ከመሬት ከውስጠኛው ክፍል በእሳተ ገሞራ መልክ ሲወጣ ነው ይሄ ቮልካኒዝም ብለን የምንጠራው። አይ ቲንክ እዚች ላይ ታዩታላችሁ ይሄንን ማፕ፣ ይሄንን ፒክቸር። ይሄ አንድ ቦታ ላይ ልክ እሳተ ገሞራ ሲፈነዳ ያለው ይሄ ሂደት ነው ቮልካኒዝም ብለን የምንጠራው። እዚህ ጋር ይሄ እሳት የሚመስለው ነገር የቀለጠ ድንጋይ ነው። ልክ በእሳተ ገሞራ አማካኝነት ወደ ውጭ ሲወጣ የሚያሳይ ማፕ ማለት ነው። ራይት እዚች ዙሪያ ላይ ይታያቸዋል በጥቁር የሚመስል ልክ ሲቀዘቅዝ ይሄ ቀይ የሆነው ሲቀዘቅዝ ወደዚህ ነው የሚቀየረው። ይሄ ሂደት ነው ቮልካኒዝም ብለን የምንጠራው ማለት ነው። ይሄ ቮልካኒዝም ቤዚካሊ the high temperature inside there's change the rocks into molten magma። እዚህ ላይ እንደምታዩት ይሄ ነገር እንዴት ነው የሚፈጠረው ታውቁታላችሁ? ይሄ ልክ እሳት የሚመስለው ነገር ወይንም የቀለጠ ድንጋይ እንዴት ነው የሚታፋው ወይንም እንዴት ነው የሚወጣው? በእርግጥ ምናልባት ለእናንተ አሁን ሂደቱ አዲስ ሊሆን ይችላል። በዓለም ላይ ብዙ ቦታ ላይ ይከሰታል። ኢትዮጵያም ውስጥ በተለይ አፋር አካባቢ በየጊዜ የሚፈነዳባቸው ቦታዎች አሉ። ለምሳሌ ኤርታሌ ተብሎ የሚጠራው ሁል ጊዜ ልክ እንደዚህ አይነት ፍንዳታዎች ይታያል። ይሄ ነገር የሚከሰተው መቼ ነው? ልክ በመሬት በውስጠኛው ክፍል ላይ እንደምታውቀው በተለይም የመሬት 3 ክፍሎች አሉ አይደል? ምናልባት በ7ኛ ክፍል ላይ አልተማራችሁም። በእርግጥ ቀጣይ ክፍሎች ላይ ትማራላችሁ። መሬት 3 ክፍሎች አሉ። እነማን ናቸው እነሱ? የስ ድምጻችሁ አይሰማም? ሄሎ ኮር ክረስት ኤንድ መንትል። ኤክሰለንት።
ኮር፣ ክረስት እንደ ማንትል የሚባሉ መሬት የሶስት ክፍሎች አሉ። ከነዛ ውስጥ ኮር የምንለው በጣም በከፍተኛ ቴምፕሬቸር የታመቀ አካባቢ ነው። መሬት ላይ ወይንም መሬታችን ላይ የውስጠኛው ክፍል የመሬታችን የውስጠኛው ክፍል ማለት ነው ኮር ብለን የምንጠራው በጣም በከፍተኛ ቴምፕሬቸር የታመቀ ነው። እዛ አካባቢ ላይ ያለው ቴምፕሬቸር በዙሪያ ላይ ያሉ ድንጋዮችን ያቀልጣል ማለት ነው። ልክ በዙሪያ ላይ ያለውን ድንጋይ ያም ማለት በመሬት በውስጠኛው ክፍል ላይ ያለውን ድንጋይ እንዳለ ያቀልጣል። ያ የቀለጠው ድንጋይ ልክ የሆነ ግፊቱ በጣም ከፍ ያለ ሲመጣ ወይንም ቴምፕሬቸሩ በጣም ከፍ ያለ ሲመጣ ልክ እንደዚህ የመፈንዳት እድል ያጋጥማል ማለት ነው። ልክ እንደዚህ የመፈንዳት እድል ያጋጥማል። ይሄ ምናልባትም ልክ እሳት ወይንም የእሳት ነበልባል ነው የሚመስለው። ነገር ግን ይሄ ሲቀዘቅዝ ወደ ድንጋይነት ነው የሚቀየረው፣ ወይንም ይሄ ቮልካኒክ አሽ ይባላል። አይ ቲንክ እዚች አካባቢ ላይ ታዩታላችሁ። ይሄ ሲቀዘቅዝ ወደዚህ ነው የሚቀየረው። እንደዛ ነው ቮልካኒዝም የሚከሰተው በእንደዛ አይነት ሂደት ነው ማለት ነው። the lava may came out on the surface of the earth through a single hole called a vent. I think እነዚህ ነገሮችን ማወቅ ያስፈልጋል። እዚች ላይ እንደምታዩት ራይት ይሄ ቬንት የሚባለው ልክ እንደዚህ እሳተ ገሞራ ሲፈነዳ የመጀመሪያው ይሄ ላቫ የሚወጣበት ቀዳዳው ማለት ነው። ይሄ ቬንት ብለን እንጠራለን። እዚች ላይ ይሄ ልክ እሳት የሚተፋ ነገር የሚመስል ቀዳዳ አለች አይደል? እዚህ ይሄ ልክ ይሄ እሳት የሚወጣበት ቀዳዳው ማለት ነው፣ ወይንም እችኛው ሆል ነው ቬንት ብለን የምንጠራው። ሌላኛው ይሄ የሚወጣው ላቫ ነው። እችኛው ይሄ ቀዩ ላቫ ተብሎ ይጠራል። ነገር ግን ይሄ ላቫ የሚወጣበት ቀዳዳው በዋናነት ቬንት ተብሎ ይጠራል። ቬንት ተብሎ ይጠራል ማለት ነው። ግልጽ ነው ሀሳቡ? ሌላኛው ላቫ ነው። ይሄ ላቫ ብለን የምንጠራው ላቫው ምንድን ነው? ላቫ እዚች ላይ ይታያቸዋል። ልክ ይሄ የሚፈነዳው ወደ ውጭ የሚወጣው ልክ በእሳተ ገሞራ አማካኝነት ይሄ ወደ ውጭ የሚወጣው ይሄ ላቫ ተብሎ ይጠራል ማለት ነው። When the hole is formed at the top of the cone of the volcano, it is also called a crater. Yes, እችኛው ክሬተር ብለን የምንጠራት ደግሞ ያ ልክ እሳተ ገሞራ የፈነዳበት እችኛዋ ቀዳዳ ልክ ከእሳተ ገሞራ ፍንዳታ በኋላ ባዶ መሬት ሆኖ ይቆያል። ባዶ ዝቅ ያለ ቦታ ወይንም ቀዳዳው ነው ይቆያል። ይሄ ያኔ ልክ እሳተ ገሞራ መፈንዳቱን ትቶ አንድ ዝቅ ያለ ቦታ ሆኖ ሲቀር ክሬተር ተብሎ ይጠራል። አንዳንድ ጊዜ እነዛ ቦታዎች በውሃዎች ሊሞሉ ይችላሉ። በጣም ሰፋፊ የእሳተ ገሞራ ፍንዳታ ከሆነ ልክ እሳተ ገሞራ ፈንድቶ ቦታው ባዶ ሲሆን ይሄ ቦታ በጣም ዝቅ ያለ ቦታ ይሆናል። ያኔ ይሄ ክሬተር ተብሎ ይጠራል ማለት ነው። አትላስት አንዳንድ ጊዜ ክሬተር ሌክስ ተብሎ ይጠራል። ልክ ቦታው በውሃ ሲሞላ ይሄ ክሬተር ሌክስ ተብሎ ይጠራል። አንዳንድ ጊዜ እነዛ ቦታዎች ደግሞ በጣም ሰፊ ኤሪያ የሚሸፍን ከሆነ ካልዴራ ተብሎ ይጠራል ማለት ነው። ቮልካኒዝም ሁለት አይነት ቮልካኒክ ላንድ ፎርሞችን ልናገኝበት እንችላለን። ኤክስትሩሲቭ እና ኢንትሩሲቭ ተብሎ ይጠራል። እነዚህ ቮልካኒክ አሽ ወይም ቮልካኒክ አክቲቪቲ ኢንትሩሲቭ እና ኤክስትሩሲቭ ይባላሉ። ይሄ ኤክስትሩሲቭ የሚባለው ምንድን ነው? ኤክስትሩሲቭ የሚባለው ይሄ ልክ እሳተ ገሞራ ፈንድተው ወደ ውጭ ወጥቶ የሚደርቅ አይነት ልክ እንደዚህ ልክ ይሄ ወደ ውጭ ወጥቶ እዚህ ላይ ደርቆ የሚቀዘቅዝ አይነት ሲሆን we call it extrusive ቮልካኖስ ብለን እንጠራለን። ነገር ግን አንዳንድ ጊዜ እሳተ ገሞራ እንደዚህ መፈንዳቱን ትቶ ልክ እንደዚህ የሚወጣበት መስመሩን ሲያጣ በውስጥ መቀዝቀዝ ይጀምራል። ልክ እንደዚህች ማለት ነው። ልክ እንደዚህ ወጥቶ መሬት ላይ የሚወጣበት አጋጣሚ ሲጠፋ ውስጥ ላይ እንዳለ ይቀዘቅዛል። ልክ ቴምፕሬቸሩ ሲቀንስ ውስጥ ላይ ማግማው እንደዚህ ይቀዘቅዛል። ያኔ ኢንትሩሲቭ ቮልካኖስ ብለን እንጠራለን።
ኢንትሩሲቭ ላንድ ፎርምስ ኦር ኢንትሩሲቭ ቮልካኖስ ብለን እንጠራለን ማለት ነው። ሶ በዚህ በቮልካኖ አማካይነት የተለያዩ አይነት የመሬት ክፍሎች ሊፈጠሩ ይችላሉ። በቮልካኒዝም ወይንም በቮልካኖ አማካይነት የተለያዩ አይነት የመሬት ቅርጾች ሊፈጠሩ ይችላሉ። ከነዛ ውስጥ ላይክ ባቶሊዝ፣ ሎካሊዝ፣ ዳይኬስ አንድ ሲልድ የሚባሉ የመሬት ክፍሎች የመፈጠር እድል ይኖራቸዋል። አይ ቲንክ እዚችም ላይ ቮልካኖ የሚፈነዳበት ሂደቶችን የሚያሳይ ማፕ ነው። የስ ልክ እዚህ ላይ የቀለጠው ድንጋይ ልክ እንደዚች በእንደዚህ አይነት መስመር መጥቶ ወደ ውጭ የሚወጣበት መስመር ማለት ነው። ላቫ ለምሳሌ ልክ እዚች ላይ ከወጣ በኋላ ወደዚህ ወርዶ የሚደርቅበት ነው። ይሄ ላቫ ልክ እዚህ ጋር ልክ ራፕሽን ከተካሄደ በኋላ የሚፈጠር ማለት ነው። ካልዴራ ማለት ልክ እንደዚህ ፍንዳታ ከተካሄደ በኋላ በጣም ሰፊ ኤሪያ የሚሸፍን ከሆነ ያኔ በጣም ዝቅ ያለ ቦታዎች ልታገኙ ትችላላችሁ። ሶ ያኔ ካልዴራ አይነት ስትራክቸር ይፈጠራል ማለት ነው። አይ ቲንክ ከዚችም ላይ እንደዚህ አይነት ቅድም ያነሳናቸው በቮልካኒክ ራፕሽን አማካኝነት የሚፈጠሩ የመሬት ክፍሎች አሉ። ላይክ ባቶሊዝ፣ ዳይኬስ፣ ሎካሊዝ፣ ላቫ ፍሎስ ብለን የምንጠራቸው የመሬት ክፍሎች ይፈጠራሉ ማለት ነው። ሶ ሌላኛው ታይፕስ ኦፍ ቮልካኖስ ዓለም ላይ እንግዲህ 3 አይነት ቮልካኒክ አክቲቪቲዎች ሊኖሩ ይችላሉ። በእርግጥ ብዙ ጊዜ የተለመደው 2 አይነት ነው፣ አክቲቭ እና ዶርማንት የሚባለው። ምናልባት አንዳንድ ጊዜ ኤክስትሪክት ታይፕ ኦፍ ቮልካኖስ ይኖራል። ይሰማችኋል አይደል? Yes. ዓለም ላይ 3 አይነት የቮልካኒክ አክቲቪቲ ሊኖር ይችላል። አንደኛው አክቲቭ ቮልካኖ የምንለው። ይሄ ማለት አክቲቭ ቮልካኖ የምንለው ምንድነው? This type of volcanoes have a recent history of the eruption. They are likely to erupt again. Example, ኤርታሌ፣ ፈንታሌ and ዱቢ and ዳማላይ። እነዚህ ምንድናቸው? አክቲቭ ቮልካኖ ብለን የምንጠራው ሁል ጊዜ የሚፈነዱ አይነት ወይንም በየጊዜ የሚፈነዳ አይነት የቮልካኒክ አይነት ሲሆን ነው አክቲቭ ቮልካኖ የምንለው። ራይት? ሰዎች ሁል ጊዜ ይጠብቃሉ የእሳተ ገሞራ ይፈነዳል ብሎ ወይንም አካባቢ ላይ ይታያል ምልክቶቹ እና አልፎ አልፎ ደግሞ ምልክት ሁል ጊዜም የሚከሰት ሲሆን ማለት ነው። ይሄ አክቲቭ ቮልካኖ ይባላል። ሶ በተለይም አሁን ለምሳሌ ኤርታሌ ኢትዮጵያ ውስጥ አፋር ክልል ማለት ነው። በየጊዜ በፈለጋችሁት ሰዓት ብትሄዱ ልክ እሳተ ገሞራ ሲፈነዳ ነው የምታገኙት። በተለይ ፈንታሌ አካባቢ ስትሄዱ ፈንታሌ እና ኤርታሌ በየጊዜ እሳተ ገሞራ ሲፈነዳ ነው። እንደውም ሰሞኑን ራሱ በጣም ትልቅ ጭሱ እስከ ኤዥያ ድረስ የዘለቀው ጭስ የነበረ ፍንዳታ ነበር። በየጊዜ የሚፈነዳ ሲሆን አክቲቭ ቮልካኖ ብለን እንጠራለን። ሁለተኛው ዶርማንት ቮልካኖ የሚለው ነው። they have not erupted for a very long time but they may erupt at a future time. Example, ተታሊ and ዳቡሃ። ይሄ ትርጉሙ ምንድን ነው? እሳተ ገሞራ የለም ተብሎ ወይንም አይፈነዳም ተብሎ የማይደመደም ማለት ነው። ነገር ግን የሆነ ጊዜ ላይ የመፈንዳት እድል ያላቸው ቦታዎች ይሄ ዶርማንት ታይፕ ኦፍ ቮልካኖስ ተብሎ ይጠራል። ሶስተኛውና የመጨረሻው ኤክስትሪክት ታይፕ ኦፍ ቮልካኖ በተለይም ምንም የመፈንዳት እድል የሌለው ወይንም ምንም የመፈንዳት ፕሮባቢሊቲ የሌለው የቮልካኖ አይነት ሲሆን ኤክስትሪክት ታይፕ ኦፍ ቮልካኖስ ይባላል ማለት ነው። ሶ በአጠቃላይ 3 አይነት ቮልካኖዎች አሉ። አክቲቭ ቮልካኖ ይሄ ሁል ጊዜ የሚፈነዳ አይነት፣ ዶርማን ቮልካኖ አልፎ አልፎ በረጅም ጊዜያት አልፎ አልፎ የሚፈነዳ ሲሆን አንድ ኤክስትሪክት ታይፕ ኦፍ ቮልካኖ ምንም የመፈንዳት ፕሮባቢሊቲ የሌለ ሲሆን ኤክስትሪክት ታይፕ ኦፍ ቮልካኖስ ተብሎ ይጠራል ማለት ነው። እንግዲህ እነዚህ የቮልካኒክ ኢራፕሽን በሰው ልጅና በአካባቢ ላይ በመሬት ላይ በተለያዩ አይነት የአካባቢ እንቅስቃሴዎች ላይ በተለይም ከተሞችን በጣም ዲስተርብ ያደርጋል። ሶ ይህንን ነው ኢፌክትስ ኦፍ ቮልካኒዝም ኦን ሂውማን ላይፍ ብለን የምንጠራው። እንግዲህ ቮልካኒክ ኢራፕሽን እንደ አድቫንቴጅ የምንወስዳቸው አንዳንድ አድቫንቴጅ አሉ። ለምሳሌ
አንዳንድ ጊዜ ሆት ስፕሪንግስ እንዲወጣ ምክንያት ይሆናል። ኢትዮጵያ ውስጥ ለምሳሌ በስምጥ ሸለቆ አካባቢ ብዙ ቦታ ላይ ፍሎዎች ይኖራሉ። አይ ቲንክ ፍሎዋ ሲባል ልትሰሙ ትችላላችሁ። በእርግጥ እዛ ያላችሁበትን በተፈጥሮ የሞቀ ውሃ ከመሬት ሲፈልቅ ልትመለከቱ ትችላላችሁ። which is ይሄ ከቮልካኒክ ራፕሽን ጋር አብሮ የሚፈጠር። ሌላኛው ይሄ ቮልካኒክ ራፕሽን የሚረዳው ምንድነው? ጂኦተርማል ኤነርጂን ፕሮዲውስ ማድረግ ይቻላል። በተለይም ከመሬት ውስጥ በሚወጣው ጭስ አማካይነት የተለያዩ አይነት የኤነርጂን ማመንጨት ይቻላል። አንድ ሌላኛው ቅድም የምናነሳቸው አይነት ይሄ ቮልካኒክ አሽስ ከተማ አካባቢ ላይ ለግንባታ ለመንገድ የምንጠቀመው አይነት ይሄ ቀይ አፈር ከውስጥ ወደ ውጭ ይተፋል። ይህንን ሰዎች ለግንባታ ለተለያዩ አይነት አገልግሎቶች ሊጠቀሙ ይችላል። ይሄ ምናልባትም እንደ አድቫንቴጅ ልንወስደው እንችላለን። ጀነራሊ ግን ቮልካኒክ ኢራፕሽን በጣም ዲስትራክቲቭ ያ ማለት በጣም ብዙ ዲስአድቫንቴጅ ያለበት። ለምሳሌ በጣም ከፍተኛ የሆነ አደጋ ሊያደርስ ይችላል። ቤቶችን ሊያወድም ይችላል። ከፍተኛ የሆነ መሰረተ ልማቶችን ሊያወድም ይችላል። ሌላኛው ምናልባትም ከጤና አንጻር ራሱ በተለይ ከመሬት ውስጥ የሚወጣው ጭስ ከጤና አንጻር ከፍተኛ የሆነ ጉዳቶችን የማስከተል እድል ያለው ነው ማለት ነው። የመጨረሻው ለዛሬ ዲስከሽን እርዝኪውክ የሚለው በአማርኛ ምንድን ነው የምንለው? የመሬት መንቀጥቀጥ። ኦራይት፣ የመሬት መንቀጥቀጥ። የመሬት መንቀጥቀጥ እንግዲህ በብዙ ቦታ ላይ ዓለም ላይ በጣም ብዙ ቦታዎች ላይ ሊከሰት ይችላል። ይሄ ምናልባትም በጣም ድንገተኛ የሆነ የመሬት መንቀጥቀጥ ማለት ነው። መሬት ሲንቀጠቀጥ እርዝኪውክ አር ዘ ሰደን ሙቭመንት ኦፍ ዘ እርዝስ ክረስት። ልክ መሬት የውጨኛው ክፍል በጣም በአጋጣሚ ወይንም በድንገት የሚንቀሳቀስበት ሂደት ነው እርዝኪውክ የምለው። they are caused by internal movements deep down inside the earth። ምናልባት መሬቱ የሚንቀሳቀሰው የላይኛው ክፍል ይሁን እንጂ ለዛ እንቅስቃሴ መነሻ የነበረው ኢንተርናል ስትራክቸር ነው ወይንም ኮር ላይ የሚታየው እንቅስቃሴ ነው። right? earthquakes are frequent associated with the faults። ይሄ መሬት መንቀጥቀጥ ብዙ ጊዜ የመሬት መሰንጠቅን አብሮ ሊያስከትል ይችላል። ቅድም ስለ ፎልት ስናነሳ ነበር፣ አንዱ ኢንተርናል ፕሮሰስ ነው ብለን። ነገር ግን ብዙ ጊዜ የመሬት መንቀጥቀጥ በአንዳንድ ቦታዎች ላይ በጣም ሰፋፊ ረዘም ያለ የመሬት መሰንጠቆችንም ሊያስከትል ይችላል። አይ ቲንክ እዚች ላይ አንድ ማፕ ይታያል። ይሄ የመሬት መንቀጥቀጥ የሚለካበት ይሄ ሴስሞሜትር የሚባል መሳሪያ አለ። በዛ መሳሪያ ይለካል። ሴስሞሜትር ማለት ልክ የመሬት ሲንቀጠቀጥ ያንን ሳይንቲስቶች ሜዥር የሚያደርግበት። ሬክተር ስኬል የሚባለው ደግሞ ያ የሚለካበት ስኬል ማለት ነው። ራይት፣ ያ ስኬል የሚለካበት እንደማለት ነው ሬክተር ስኬል። ነገር ግን የመሬት መንቀጥቀጡ የሚለካው በምንድን ነው? ይታያችኋል አይደል? ሴስሞሜትር ይባላል። ሴስሞሜትር፣ ይሄ ሴስሞሜትር የመሬት መንቀጥቀጥ የሚለካበት መሳሪያ ማለት ነው። ነገር ግን ሬክተር ስኬል የሚባለው የመሬት መንቀጥቀጥ ሜዥር ተደርጎ የሚቀመጠው ዩኒት ማለት ነው። ይሄ ሬክተር ስኬል ተብሎ ይጠራል ማለት ነው። አይ ቲንክ እዚህ ላይ ይታያችኋል። ለምሳሌ እዚች ላይ የመሬት የውስጠኛው ክፍል ኮር ማለት ነው። ልክ እዚች አካባቢ ላይ የሚታየው ወይንም የሚኖረው ንዝረት ልክ አጠቃላይ የመሬቱንም የውጨኛውንም ክፍል ጭምር ዲስተርብ ያደርጋል። ያ ሂደት ነው እርዝኪውክ ብለን የምንጠራው ማለት ነው። የመጨረሻው የመሬት መንቀጥቀጥ እንግዲህ የሚለካው በሬክተር ስኬል እስከ 5 እና ከ5 በላይ ተብሎ ሊከፈል ይችላል። እንግዲህ በየቦታ የምንቀጠቀጠው የመሬት ልኬቱ እስከ 5 ሬክተር ስኬል ከሆነ ምናልባትም ይሄ በጣም ኖርማል ነው። ብዙ አይነት ዲስትራክሽን የማያስከትል ፎቆችን፣ መንገዶችን፣ የመሬት መሰንጠቅን የማያስከትል። ነገር ግን ከ5 እስከ 7
እና ከዛ በላይ ከሆነ ይሄ ምናልባትም በጣም ሞዴሬት ሊባል ይችላል። ነገር ግን ከ7 የሚበልጥ ከሆነ በጣም ዲስትራክቲቭ የሆነ የመሬት መንቀጥቀጥ ነው ተብሎ ሊጠራ ይችላል። እንግዲህ የመሬት መንቀጥቀጥን በእነዚህ በ3 ካቴጎሪ ላይ መክፈል እንችላለን። ከ5 እስከ 7፣ ከ7 እስከ 8 እና ከ8 በላይ ያሉት ብለን በዋናነት ልናነሳ እንችላለን። በአጠቃላይ ዓለማችን ላይ እንግዲህ ከፍተኛ የሆነ የመሬት መንቀጥቀጥ ከሚከሰትባቸው አካባቢዎች አንደኛው ፓሲፊክ ቤልት ነው። እንደውም ፓሲፊክ ቤልት ምንድን ነው የሚባለው? የእርዝኪውክ ኤፒሰንተር ነው የሚባለው። ይህም ወይንም ሰርከም ቤልት የሚባለው ወይንም ኤፒሰንተር የሚባለው። ለምንድን ነው እንደዛ የሚባለው? አብዛኛው የዓለማችን አብዛኛው የመሬት መንቀጥቀጥ የሚያጋጥምበት ቦታ ማለት ነው። ራይት። እነዚህ ቦታዎች በዋናነት አብዛኛው የዓለማችን የመሬት መንቀጥቀጥ እና የእሳተ ገሞራ የሚፈነዳባቸው አካባቢዎች ማለት ነው። አንድ ሂሪዝ ኢትዮጵያ ውስጥ እንግዲህ ባለፉት ጊዜያቶች ላይ በጣም ብዙ ጊዜ ሲከሰት እንሰማለን። ነገር ግን በጣም የረጅም ጊዜያቶች አሉ። በተለይ የመሬት መንቀጥቀጡ በጣም ከፍ ያለው ለምሳሌ 1906፣ 1961፣ 1983፣ 1985 የነበሩ በጣም ትላልቅ የሚባሉ አይነት የመሬት መንቀጥቀጦችን እንመለከታለን። እንግዲህ የመሬት መንቀጥቀጥ በጣም ብዙ አይነት ጉዳቶችን ይዞ ሊመጣ ይችላል። መንገድን የማቁረጥ ወይንም የማፍረስ፣ ቤቶችን የማፍረስ፣ የመሬት መሰንጠቅን ጭምር የሚያስከትል ሊሆን ይችላል። በአጠቃላይ ጀነራሊ የመሬት መንቀጥቀጥ ብዙ አይነት ጉዳቶች ያሉበት ነው ማለት ነው። ለዛሬ እዚህ ላይ እናበቃለን። እንግዲህ ዛሬ ዲስከስ ያደረግነው ስለ ኢንተርናል ፎርስስ፣ በአጠቃላይ ስለ ኢንተርናል ፎርስስ፣ ስለ ፎልዲንግ፣ ፎልቲንግ፣ ቮልካኒዝም ኤንድ እርዝኪውክ የተባሉትን ለመዳሰስ ሞክረናል። ቀጣይ ስለ ኤክስተርናል ፎርስስ እናነሳለን ማለት ነው። በቀጣይ ክፍለ ጊዜ ስለ ኤክስተርናል ፎርስስ እናነሳለን። አሁን የምታነሱት ሀሳብ ካለ ጊዜ አይ ቲንክ ጊዜ አሁን ለእናንተ ነው።